ጤና ይስጥልን የተከበራችሁ የህብር ሬዲዮ አድማጮች፣ የዕለቱን የህብር ሬዲዮ ዜናዎችን እናሰማችኋለን። ዜናውን የምናሰማችሁን የሀብታሙ አስፋና ታምሩ ገዳንን። ከዕለቱ ዜናዎች ዝርዝር በፊት ዘር ተኮር በሆነ የጅምላ ጭፍጨፋ በትላንትናው ዕለት በምዕራብ ወለጋ ዞን ባቦ ገንቤል ወረዳ ከ130 በላይ የአማራ ብሔር ተወላጆች ተጨፍጭፈው የተገደሉ ሲሆን እዚህ ግድያ የተሰማንን ሀዘን እየገለጽን ለመላው ህዝባችን ለቤተሰቦቻቸው መጽናናት እንመኛለን። የዕለቱን ዜና ዝርዝር እንሆ። በወለጋ የኦሮሚያ ልዩ ኃይል ከጥቃቱ በፊት ደርሶ እንደነበር መገለጹ፣ ከትግራይ ግጭት ጋር በተያያዘ ተጠያቂነት መነሳት፣ ነጂዋር ጉዳይ ላይ ባለስልጣናት ፍርድ ቤት እንዲቀርቡ መጠየቁ፣ ሳውዲ አረቢያ በአባይ ግድብ ዙሪያ ከግብጽ ጎን እሰለፋለሁ ማለቷ፣ በሳልት ሌክ ሲቲ ትውልደ ኢትዮጵያዊቷን የገደለው በሞት እንዲቀጣ መጠየቁ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እነሆ። በወለጋ ትላንት ምሽት በአማራ ብሔር ተወላጆች ላይ አነጣጥሮ የተፈጸመውን ጭፍጨፋ የኦሮሚያ ልዩ ኃይል ፖሊስ አስቀድሞ መረጃ ነበረው፣ ስላልታዘዝን ልንደርስላችሁ አንችልም ማለቱን ከጥቃት የተረፉ ገለጹ። በኦሮሚያ ክልል ትላንት ምሽት በምዕራብ ወለጋ ዞን ባቦ ገንቤል ወረዳ በሆኔ ቀበሌ በንጹሐን አማራዎች ላይ የጅምላ ጭፍጨፋ የተፈጸመ ሲሆን ከ100 በላይ ንጹሐን ተገለዋል። አስከሬናቸው ያልተገኙና በየጫካው የተጣሉ የሚገኙበታል። ከጥቃት ያመለጡ ህጻናትና ሴቶች ምር ሽሽት መጀመራቸው ታውቋል። ጥቃት ከመድረሱ በፊት ነዋሪዎቹ አስቀድሞ ለኦሮሚያ ክልል ፖሊስና ልዩ ኃይል ያስታወቁ ቢሆንም በስፍራው የደረሱ የኦሮሚያ ልዩ ኃይል አባላት ስላልታዘዝን ራሳችሁን ጠብቁ ብለው ከሄዱ በኋላ ብዙ ሳይቆዩ ታጣቂዎቹ መጥተው ጭፍጨፋ መፈጸማቸውን ከጥቃት የተረፉ ነዋሪዎች ገልጸዋል። ነዋሪዎቹ ከዚህ ቀደም የአካባቢውን ለቀው እንዲወጡ ተደጋጋሚ ዛቻና ማስፈራሪያ ሲደርስባቸው እንደነበርና ዘር ተኮር የሆነ የጅምላ ጭፍጨፋ እንደተፈጸመባቸው ገልጸዋል። ከምሽቱ 4 ሰዓት ጀምሮ ጥቃቱ እንደሚፈጸም መረጃ የደረሳቸው ነዋሪዎች በተደጋጋሚ የጸጥታ ኃይሉ እንዲደርስ ጥሪ ባቀረቡት መሰረት የኦሮሚያ ልዩ ኃይል በስፍራው የደረሰ ቢሆንም ስላልታዘዝን ራሳችሁን ጠብቁ በሚል ብቻ ተመልሰው ከሄዱ በኋላ ጥቃቱ መፈጸሙን አጋልጠዋል። የኦሮሚያ ክልል መንግስት በአካባቢው በኦነግ ሸኔ ግድያ መፈጸሙን ባወጣው መግለጫ ቢጠቅስም ጉዳዩን አስመልክቶ ዝርዝር መረጃ እንዲሰጥ በተደጋጋሚ ቢጠየቅም የኦሮሚያ ክልል ፖሊስ ኮሚሽን እና ምክትል ኮሚሽነር ስልካቸውን እንደማያነሱ ተደጋግሞ ተገልጾ ነበር። ዘግይቶ የኦሮሚያ ፖሊስ ከ100 በላይ ንጹሐን የተገደሉበትን ቁጥሩን አሳንሶ መግለጫ ሰጥቷል። ነዋሪዎች እኛ የፖለቲካ ሰዎች አይደለንም፣ ገበሬዎች ነን፣ መንግስት ለምን አይደርስልንም ሲሉ ከጥቃቱ በኋላ አስተያየታቸውን የሰጡ ሲሆን የኦሮሚያ ልዩ ኃይል አባላት መከላከያ ወይም ፌዴራል ፖሊስ ካልገባ ልዩ ኃይሉ ከሞት ያስጥልናል ብለን እናስብም ሲሉ ከጥቃት የተረፉት ለመገናኛ ብዙሃን አስተያየታቸውን ሰጥተዋል። የቦታው የወዳደቁ የሴቶችና ህጻናት አስከሬን ጨምሮ የሁሉም አስከሬን ተፈልጎ እንዳልተገኘና እስካሁን ድረስ 80 የሚሆኑት በላይ አስከሬናቸው መገኘቱ ታውቋል። አካባቢውን ለቀው እንዲወጡ የተባሉት ከጥቃት የተረፉት የተወሰኑት ዛሬ መንቀሳቀስ ጀምረው በሁለት ባሶች ደቡብ ወሎ ደርሰዋል። ይህ ህብር ሬዲዮ ወቅታዊ መረጃ ምንጭ ነው። በኢትዮጵያ በትግራይ ክልል ከተፈጠረው ግጭት ጋር በተያያዘ በሰላማዊ ዜጎች ላይ የሚደርሰው የተለያዩ የሰብአዊ መብት ጥሰቶች ጋር በተያያዘ እጃቸው ያለባቸው ወገኖች ለፍርድ እንዲቀርቡና ባለስልጣናቶቹም ላይ ማዕቀብ እንዲጣል የአሜሪካ የህዝብ እንደራሴዎች ጠየቁ። በኢትዮጵያ የሚታየው ሁለገብ ግጭቶች አስቸኳይ እልባት ካልሰጣቸው አደጋው የከፋ እንደሚሆንም አስጠነቀቁ። በአሜሪካ የተወካዮች ምክር ቤት የውጭ ጉዳይ ኮሚቴ የሪፐብሊካን ፓርቲ አባል የሆኑት የዳላስ ቴክሳስ ግዛቱ የህዝብ እንደራሴ ሚቼል ማኪዮና በኒውዮርክ ግዛት የሪፐብሊካን ፓርቲ የህዝብ እንደራሴውና በምክር ቤቱም የውጭ ጉዳይ ኮሚቴ ሰብሳቢ የሆኑት ግሪጎሪ ሜክስ በኢትዮጵያ ወቅታዊ ጉዳይ ለውጭ ጉዳይ ሚኒስትር አንቶኒ ብሊንከን በትላንትና ዕለት በጋራ ባወጡት ደብዳቤ በኢትዮጵያ ትግራይ ክልል የሚታየው የሰብአዊ መብት ጥሰት ጉዳይ በእጅጉ ያሳዝነናል፣ ድርጊቱንም በጽኑ እናወግዛለን በማለት በሲቪል ዜጎች በሴቶች ላይ የሚደርሱትን መደፈር፣ ቶርቸር፣ በኃይል መፈናቀል፣ ከአካባቢያቸው መሰወር፣ የእርዳታ እንቅስቃሴ መስተጓጎል፣ እንደዚሁም ንብረት መዘረፍ እና የሕክምና ተቋማት መውደም የመሳሰሉትን በመረጃነትም ሁለቱ የህዝብ እንደራሴዎችም አጣቅሰዋል። እነዚህ ሁለቱ የአሜሪካ የህዝብ እንደራሴዎች በማከልም የቀድሞው የትግራይ ገዢ ፓርቲ ህወሓትም የኢትዮጵያ የመከላከያ ሰራዊት፣ የኤርትራ ወታደሮችና ሌሎችም ታጣቂ ኃይሎች በትግራይ ክልል ውስጥ ለተፈጸመው የሰብአዊ መብት ጥሰቶች በቀጥታ ወይም በእጅ አዙር ተጠያቂ
ጠያቂዎች መሆናቸውም ጠቅሰው ምንም እንኳን ወደ ትግራይ የሚደረጉ እንቅስቃሴዎች እየተሻሻሉ በመምጣታቸውና ከትግራይም የሚወጡ ዘገባዎችም ቢበራቱም በሲቪሊያኖች ላይ ተፈጽሟል የተባሉትም ማንኛውም ጥቃቶች በገለልተኛና በዓለም አቀፋዊ አጣሪ ቡድን ውለው ሳያድሩ እንዲጣሩ ከወንጀሉ ጋርም የተጠረጠሩ ማናቸውም ወገኖች በአስቸኳይ ለፍርድ እንዲቀርቡ ድርጊቱንም በፈጸሙ ወገኖች ላይ ማዕቀብ እንዲጣል የአሜሪካ የውጭ ጉዳይ ሚኒስትር ጫና ያድርግ ዘንድ ሲሉ ጠይቀዋል። ለችግሩ ወታደራዊ ጣልቃ ገብነት መፍትሄ አያመጣም ያሉት ሁለቱ የአሜሪካ የህዝብ እንደራሴዎች የኤርትራ ወታደሮች ከትግራይ ክልል በአስቸኳይ እንዲወጡ በሁሉም ወገኖችም የተኩስ አቁም እንቅስቃሴና እርምጃ እንዲካሄድም ከብሔራዊ ውይይትም እንዲካሄድም የጠየቁ ሲሆን ይህንን ማድረግም ካልተቻለ በአሁኑ ወቅት በተለያዩ የኢትዮጵያ አካባቢዎች የሚታዩትም ሁለገብ ግጭቶችም እልባት ካልሰጣቸው በመጪ ግንቦት ይካሄዳል በሚባለው ምርጫ ላይ ተአማኒነትም ተቀባይነትም ያመናምናል፣ ኢትዮጵያንና አካባቢውንም የሚያዳርስ ችግር ሊፈጥር ይችላል በማለትም ስጋታቸውን አክለዋል። ኢትዮጵያም የአሜሪካ የቅርብ ወዳጅ አገር መሆኗን ያጣቀሱትን ሁለቱ የህዝብ እንደራሴዎችም የፖለቲካዊ ኢኮኖሚያዊና የደህንነት እጦትም እንዳይገዝፍ በሁሉም ባለድርሻ ወገኖች ዘንድም ሊሰራ ይገባል ሲሉ ምክር አዘል ማስጠንቀቂያቸውንም አስተላልፈዋል። የነጃዋር መሐመድ ጠበቆች የፍርድ ቤት ትዕዛዝን አክብረው ወደ ግል ሆስፒታል በጊዜ ያልወሰዷቸውን የፌዴራል ማረሚያ ቤቶች ኮሚሽን ኮሚሽነርና የፌዴራል ጠቅላይ አቃቢ ህግ ፍርድ ቤት ቀርበው እንዲያስረዱ ታዘዘ። የፌዴራል ከፍተኛ ፍርድ ቤት ነጃዋር መሐመድና አቶ በቀለ ገርባን ጨምሮ አራቱም ተከሳሾች የፍርድ ቤቱ ውሳኔ መሰረት አድርጎ በጊዜ ወደ ግል ሆስፒታል እንዳይሄዱ እንቅፋት ፈጥረዋል ያሏቸውን የፌዴራል ማረሚያ ቤት ኮሚሽን ኮሚሽነርና የፌዴራል ጠቅላይ አቃቢ ህግ ፍርድ ቤት ቀርበው እንዲያስረዱላቸው ከጠበቆች የቀረበውን ጥያቄ መሰረት አድርጎ ፍርድ ቤቱ ትዕዛዝ ሰጥቷል። ፍርድ ቤቱ ዛሬ ትዕዛዙን በሰጠው በተከሳሾች ጠበቆች የቀረበለትን ጥያቄ ከመረመረ በኋላ አቶ ጃዋር መሐመድን ጨምሮ አራቱ ተከሳሾች የወከሉት ጠበቆች አቤቱታቸውን ያቀረቡት ደንበኞቻቸው በግል ሆስፒታል ሕክምና እንዲያገኙ በፍርድ ቤት የተላለፈው ውሳኔ መጣሱን በመቃወም ሲሆን በግል ሆስፒታል ሕክምና እንዲያገኙ ፍርድ ቤቱ የወሰነላቸውን አቶ ጃዋር መሐመድ፣ አቶ በቀለ ገርባ፣ ሐምዛ አደንና አቶ ደጀኔ ጣፋ የካቲት 9 2013 ዓ.ም ወደ ላንድ ማርክ ሆስፒታል በመሄድ ላይ ሳሉ በጸጥታ አካላት ከመንገድ እንዲመለሱ መደረጉን ለአቤቱታቸው መነሻ መሆኑን ጠቅሰዋል። የነጃዋር ጠበቆች ለፌዴራል ከፍተኛ ፍርድ ቤት ባቀረቡት ቅሬታ ላይ ፍርድ ቤት በግል ሆስፒታል እንዲታከሙ ፈቅዶ ሳለ ጠቅላይ አቃቢ ህግ የፍርድ ቤትን ትዕዛዝ ተላልፎ ጦር ኃይሎች ሆስፒታል ይታከሙ ማለቱ ህጉን የተከተለ አይደለም ሲሉ ተቃውሟቸውን አቅርበዋል። ፍርድ ቤቱ ትዕዛዙ ትክክለኛ ነው ወይስ አይደለም የሚለውን ሊገመግም ይገባል በማለት ችሎቱ ጉዳዩን እንዲመረምር የነጃዋር ጠበቆች ጥያቄ አቅርበዋል። ፌዴራል ጠቅላይ አቃቢ ህግ አራቱ ተከሳሾች በጦር ኃይሎች ሆስፒታል እንዲታከሙ ትዕዛዝ ያስተላለፈው ተጠርጣሪዎቹ በግል ህክምና ተቋም ይታከሙ በሚል በፍርድ ቤት የተሰጠው ውሳኔ ተገቢና ህጋዊ መሰረት ላይ አይደለም በሚል ጥያቄ ያቀረበ ሲሆን ይህንኑ ጥያቄ መሰረት በማድረግ በጠቅላይ ፍርድ ቤት አሳግዶ እንደነበር ይታወሳል። አቶ በቀለ ገርባ ወደ ጦር ኃይሎች ሆስፒታል ሲወሰዱ ሜክሲኮ ላይ በጸጥታ ሰዎች ታግተው ከሰዓታት በኋላ ወደ ጦር ኃይሎች ሆስፒታል ተወስደው ከአምቡላንስ አልወርድም በማለታቸው ተመልሰው ወደ ቃሊቲ እስር ቤት መመለሳቸውን ከዚህ ቀደም ጠቅሰን መዘገባችን ይታወሳል። ተከሳሽ ጠበቆች አቤቱታ መሰረት የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና የህገ መንግስታዊ ጉዳዮች ችሎት የፍርድ ቤቱ ውሳኔ እንዳይከበር ሚና ነበራቸው ያላቸውን የፌዴራል ማረሚያ ቤቶች ኮሚሽን ተወካዮችን ከዚህ ቀደም በነበረው ውሎ አስጠርቶ የጠየቀ ሲሆን ተከሳሾቹ ወደ ህክምና ተቋማት በመሄድ ላይ ባሉበት ወቅት የነበሩበት ተሽከርካሪ በመንገድ ላይ ታግቶ እንዲቆም አድርገዋል የተባሉት ኃላፊ ለዛሬ ረቡዕ መጋቢት 22 2013 ዓ.ም እንዲቀርቡ ትዕዛዝ ተሰጥቶ ነበር። ፍርድ ቤቱ ትዕዛዝ መሰረት ጠቅላይ አቃቤ ህጎ ጌዲዮን ጢሞቴዎስን ጨምሮ የማረሚያ ቤት ኮሚሽን ኮሚሽነር በቀጣዩ ቀጠሮ ቀርበው ለፍርድ ቤቱ ትዕዛዙ ያልተከበረበትን መንገድ እንዲያስረዱ ትዕዛዙ ያመለክታል። ዛሬው የችሎት ውሎ ነጃዋር መሐመድ ሆነ ሌሎችም ተከሳሾች በፍርድ ቤት ያቀረቡ ሲሆን ተከሳሾቹን ወክለው በችሎት የተገኙት ከጠበቆቻቸው አንዱ አቶ ከዲር ቡሎ መሆናቸው ተመልክተዋል። ይህ ህብር ሬዲዮ ወቅታዊ መረጃ ምንጭ ነው። በትላንትናው ዕለት በምዕራብ ኦሮሚያ በወለጋ ውስጥ በሰላማዊና ንጹሐን የአማራ ብሔር ተወላጆች ላይ ጭፍጨፋ ተካሄደም። ድርጊቱም በአካባቢው ያለውን የሰላምና መረጋጋት መደፍረስን እንደዚሁም የዘር ተኮር ጭፍጨፋን አለማቆምን ያመላክታል ተባለ። በዶክተር ዳንኤል በቀለ የሚመራው የኢትዮጵያ ሰብአዊ መብት ኮሚሽን ኢሰማኮ ዛሬ በድፍኑ ባወጣው በፌስቡክ መግለጫው በትላንትናው ዕለት በምዕራብ ወለጋ በነዋሪዎች ላይ የተፈጸመው ጥቃትም በአካባቢው የጸጥታ ሁኔታ አለመሻሻሉን ይልቁንም በክልሉና በአዋሳኝ አካባቢዎችም በመስፋፋት የሰብአዊ መብት ጥሰት እየተባባሰ መሆኑን ያሳያል ብሎታል። ኮሚሽኑ በመግለጫውን በማከል መንግስት አካባቢውን ለማረጋጋት በጊዜያዊነት ከሚወስዳቸው
እርምጃዎች በተጨማሪ ዜጎች በየትኛውም የአገሪቱ አካባቢዎች በሰላም የመኖር መብታቸውን በሚያረጋግጥ መልኩ ዘላቂ ሰላም ለማስፈን የሚያስችሉ ሁኔታ ለመፍጠር መጠነ ሰፊና ሁሉንም ባለድርሻ አካላትን ያሳተፈ እቅድ መንደፍ ይኖርበታል ሲል ኢሰመኮ ጥሪ አቅርቧል። ኢሰመኮ መግለጫውን በድፍን ያውጣው እንጂ በምዕራብ ወለጋ ባቦ ቦኔ ቀበሌ ውስጥ በሚኖሩ ቁጥራቸው ከ130 በላይ የተገመተ የአማራ ብሔር ተወላጆች በማንነታቸው ሌሊቱን መጨፍጨፋቸው በበርካታዎች ዘንድ በኦነግ ሸኔና አፍቃሪ ኦነጎች ስም የአማራ ብሔርን በሰበብ አስባቡ በጅምላ መግደል፣ ማፈናቀልና ማሳደድ መቼ ይቆም ይሆን? የክልሉም ገዢ ፓርቲ የኦሮሚያ ክልል ሆነ የማዕከላዊ መንግስትም ችልተኝነት ለምን በዛም ሲሉ በመጠየቅ ላይ ይገኛሉ። በአንድ ወቅት ጠንከርና ጠለቅ ያሉ መግለጫዎችን በማውጣትም ህዝባዊ አመኔታ ያገኘው ኢሰመኮም ውግዘት አልባው መግለጫውን አንዳንድ ወገኖች በድርጅቱ ጥንካሬና ገለልተኛነት ዙሪያም ጥያቄን እያቀረቡ መሆናቸውን ዘገባዎችም ያሳያሉ። የኦሮሚያና የቤንሻንጉል ጉሙዝ ክልል ብልጽግና ፓርቲ አመራሮች ከዘር ጭፍጨፋ ጀርባ አሉበት እየተባለ በሚጠቀስበት በዚህ ወቅት ትላንት በኦሮሚያ ብቻ ሳይሆን በቤንሻንጉልም የአማራ ብሔር ተወላጆች ላይ ያነጣጠረ ጥቃት ተፈጽሞ የንጹሃን ህይወት አለፈ። ጥቃቱ የተፈጸመው በቤንሻንጉል ክልል መተከል ዞን ማንዱራ ወረዳ ጂግዳ ቀበሌ መሆኑን ነዋሪዎች የገለጹ ሲሆን ነዋሪዎቹ እንደተናገሩት ከቻግኒ ወደ ግልገል በለስ ሲጓዝ በነበረ መለስተኛ የህዝብ ማመላለሻ ተሽከርካሪ ውስጥ የነበሩ ተጓዦችን በማስወረድ ታጣቂዎች ግድያ ፈጽመዋል። የቆሰሉት ደግሞ ወደ ፓዌ ሆስፒታል መወሰዳቸውን ነዋሪዎች ዛሬ ተናግረዋል። በጥቃቱ የሞቱ የቆሰሉና ታግተው የተወሰዱ ሰዎች ቁጥር ግን በትክክል እንደማያውቁ የገለጹት ነዋሪዎች ወደ ቻግኒና ወደ ግልገል በለስ የተሽከርካሪ እንቅስቃሴ መቆሙንም አስረድተዋል። በወረዳው በነገነተ ማርያም ቀበሌ በተመሳሳይ የታጠቁ ቡድኖች በነዋሪዎች ላይ የከፈቱትን ተኩስ ግን የአካባቢው የፌዴራል ፖሊስና የሀገር መከላከያ ሰራዊት መከላከል ችለዋል ያሉት ነዋሪዎቹ አሁንም በገነተ ማርያም ቀበሌ ላይ የተኩስ ድምፅ እንዳለ ለአማራ ክልል መገናኛ ብዙሃን ጭምር አረጋግጠዋል። አካባቢውን ለሚመራው ኮማንድ ፖስት ሰብሳቢ በጉዳዩ ላይ መረጃ ለመጠየቅ የመገናኛ ብዙሃኑ በአገኘው ቀጠሮ መሰረት ቢደውልም እንዳልተሳካለት ይፋ አድርጓል። በእንዲህ እንዳለ በትላንትናው ዕለት በመተከል የሚገኘው ኮማንድ ፖስት አካባቢውን ከማረጋጋት ይልቅ በተለይም በሰራዊት ውስጥ ያሉ የኦሮሞ ብሔር ተወላጅ አመራሮች ከዚህ ቀደም ህወሓት ሲያደርግ እንደነበረው ለታጣቂዎች ሽፋን በመስጠት ተጨማሪ የዘር ጭፍጨፋ ለመፈጸም ይንቀሳቀሳሉ የሚል መረጃ ደርሶን ዘግበን እንደነበር ይታወሳል። ይህ ህብር ሬዲዮ ወቅታዊ መረጃ ምንጭ ነው። ኢትዮጵያ በአባይ ወንዝ ላይ በምትገነባው ግዙፉ የህዳሴው ግድብ የውሃ ሙሌትና መሰል ክንውኖች ዙሪያም ሳውዲ አረቢያና ሸሪኮቿ ከግብፅና ከሱዳን ጎን እንደሚቆሙ አስታወቁ። የተባበሩት አረብ ኤሚሬት በበኩሏ ቅድሚያ ለዲፕሎማሲ ድርድር እያለች ትገኛለች። ኢትዮጵያ በመጪው ሐምሌ ወር ታከናውኗለች ተብሎ የሚጠበቀው የህዳሴው የሁለተኛ ዙር የውሃ ሙሌትና ሂደት ዙሪያም ህጋዊና አስገዳጅ ስምምነት በቅድሚያ መኖር አለበትም ለሚሉት ለግብፅና ለካርቱም ድጋፋቸውን እንደሚሰጡም ሳውዲ አረቢያ፣ ኦማን፣ ባህሬን እና ኩዌት በትላንትናው ዕለትም በተናጥል የድጋፍ መግለጫ ማውጣታቸውን ሳውዲ ጋዜትም ዘግቧል። እንደነዚህ የባህረ ሰላጤው አገራት እምነትም ግብፅና ሱዳን ከአባይ ወንዝ የሚያገኙት መጠነ ሰፊ የውሃ ፍሰትም ለሁለቱ አገራት ህልውናና ለደህንነታቸው ዋስትና በመሆኑ በግብፅና በሱዳን በኩል ለሚቀርቡ ጥያቄዎች ድጋፋቸውን እንደሚሰጡ የገለጹ ሲሆን የግብፅና የሱዳን ጥያቄና ፍላጎትም በዓለም አቀፍ ህግ አማካኝነት ተግባራዊ ሊሆን ይገባልም ባይ ናቸው። የአረብ ሊግ አባላትም ጸረ ኢትዮጵያና ጸረ የህዳሴው ግድብ እንቅስቃሴዎችን ከጅማሮ የተቃወመችው የተባበሩት አረብ ኤሚሬት በበኩሏም በህዳሴው ግድብ የውሃ ሙሌትና ክንውኖች ዙሪያ ሁሉን አቀፍ የሆነም ገንቢና ፍሬያማ ድርድር መካሄድም ተገቢ እንደሆነ በመግለጽ የግብፅ የኢትዮጵያና የሱዳን የውጭ ጉዳይ ሚኒስትሮችም አቡዳቢ ተገናኝተው በቀጣዩ የሶስትዮሽ ድርድር ዙሪያ ምክክር እንዲያደርጉ ባለፈው ሳምንት ግብዣ ማድረጓን የተባበሩት አረብ ኤሚሬት የገለጸች ሲሆን የኢትዮ ሱዳን የድንበር ይገባኛል ጥያቄም እንደዚሁ በምክክርና በሰላም እንዲቋጭ ጥረት እንደምታደርግ በመግለጫዋ ላይ ጠቅሳለች። ከዓለም አቀፍ የሰብአዊ መብት ተሟጋች ጋር የሚሰራው የሰብአዊ መብት ተሟጋች መንግስት የዜጎችን ህይወት የመጠበቅ ግዴታ መወጣት አቅቶታል ሲል ገለጸ። ትላንት በምዕራብ ወለጋ ሌላ ፍጅት መፈጸሙ በጣም አስደንጋጭና አሳዛኝ ዜና ነው። በአካባቢው በሚኖሩ የአማራ ብሔር ተወላጆች ላይ ያነጣጠረ መሆኑ የተገለጸለት ይህ ጥቃት ከ130 በላይ ህይወት መቅጠፉ የተለያዩ ምንጮች እየገለጹ መሆናቸውን የጠቀሱት ታዋቂው የሰብአዊ መብት ተሟጋች አቶ ያሬድ ኃይለማርያም የክልሉ መንግስት ባወጣው ጋዜጣዊ መግለጫ የሟቾች ቁጥር ባያስቀምጥም ገዳዮች የኦነግ ሸኔ ታጣቂዎች መሆናቸውን መግለጹን በማስታወስ መንግስት የዜጎችን ህይወት ለመታደግ ፍላጎት እንደሌለውና እንዳልቻለም መንግስት ይህንን ግዴታውን መወጣት አለመቻሉን ጠቅሰዋል። መቀመጫቸውን በአውሮፓ ያደረጉት የሰብአዊ መብት ተሟጋቹ አቶ ያሬድ ኃይለማርያም በዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናልና ሌሎች
የሰብአዊ መብት ተሟጋች ድርጅቶች ጋር በጋራ የሚሰሩ ሲሆን የትላንቱን የዘር ጭፍጨፋ በተመለከተ ድርጊቱን የፈጸሙት የኦነግ ሸኔ ታጣቂዎች ናቸው ቢባልም ይህ አይነቱ የተደጋገመና በአንድ ዘር ላይ በአማራ ብሔር ተወላጆች ላይ ያነጣጠረ ጥቃት መንግስት ማስቆም አለመቻሉ የፌዴራልና የክልሉ መንግስት ከተጠያቂነት ነጻ ያደርጋቸውም ሲሉ ገልጸዋል። መንግስት የዜጎችን ህይወት ከማንኛውም ጥቃት የመከላከል ግዴታውን መወጣት አልቻለም። ከኦነግ ሸኔ እኩል የክልሉም ሆነ የፌዴራል መንግስት ተጠያቂ ናቸው ሲሉ ገልጸዋል። ይህ በእንዲህ እንዳለ የቀድሞ የተቃዋሚ ፖለቲካ ፓርቲ አመራር የነበሩትና በአገር ቤት የሚኖሩት የህግ ባለሙያ አቶ መሐመድ አሊ መሐመድ በበኩላቸው በዶክተር አብይ አገዛዝ ስር ግልጽ የሆነ የዘር ፍጅት ወንጀል እየተፈጸመ ነው ሲሉ ገልጸዋል። በተለያዩ ጊዜያት በተደጋጋሚ የወንጀሉ አፈጻጸም እጅግ የተቀነባበረና በመንግስት መዋቅር የሚደገፍ ነው ቢባል ማጋነና የሆነ ያሉት አቶ መሐመድ መንግስት ይህን ወንጀል ማስቆምና በወንጀሉ ፈጻሚዎች ላይ ተገቢውን እርምጃ መውሰድ የሚችልበት ቁመና ላይ ካልሆነ ግልጽ መናገር እንዳለበት ጠቅሰዋል። ከዚያም ባለፈው ሁኔታው ከአቅሙ በላይ ከቁጥጥር ውጭ ስለመሆኑ ለዓለም አቀፉ ማህበረሰብ ማሳወቅ ይጠበቅበታል ያሉት አቶ መሐመድ አሁንም ቢሆን ህዝቡ ቁርጡን ማወቅ አለበት። ለነገሩ ሁኔታው አፍ አውጥቶ ይናገራል ወይስ እኛንን ይህን መረዳት ያቃተን በማለት በእርግጥ ፓርቲዎቻችን በምረጡኝ ዘመቻ ላይ ስለሆኑ የወገን ሰቆቃና እልቂት የሚሰሙበት ቀልብ የላቸውም ወይም ጨዋታውን ማበላሸት አይፈልጉም ሲሉ ገልጸዋል። ወለጋ ላይ የፈጸመ ካለው የዘር ፍጅትና ከሞት ያመለጡ ወገኖቻችን ደሴ ገብተው መናፈሻ አካባቢ ሜዳ ላይ ፈሰዋል ያሉት አቶ መሐመድ ይህ በራሱ ትልቅ ራስ ምታት ሊፈጥር የሚችል ነው። ስለ ዘር ፍጅት፣ ስለ ጅምላ ጭፍጨፋ አፈጻጸም፣ ስለ አራጆች አውሬያዊ ባህሪ፣ ስለ አረመኔያዊ ድርጊታቸው መስማት ደግሞ እጅግ ይዘገንናል ሲሉ ተናግረዋል። ያለፈው አልበቃ ብሎ በትላንትናው ዕለት ከፍተኛ ጭፍጨፋ መፈጸሙና እጅግ የከፋ እልቂት መድረሱ እየተዘገበ ነው ያሉት አቶ መሐመድ የዶክተር አብይ መንግስትና ሚዲያው ግን አገር ሰላም ብሎ ዛሬም እንደ ወትሮው ሊያስተኛን እየሞከረ ነው ሲሉ ገልጸዋል። እኛም ከጥልቅ እንቅልፋችን በቀላሉ የምንነቃ አይመስልም። ነገር ግን ነገ ተራው የኔ፣ ያንቺ፣ የናንተ፣ ያንተ፣ የናንተ የሁላችንም ነው ሲሉ ህዝቡ ዝምታው እንዲያቆም ጠይቀዋል። እኛስ ምን ተሻለን? እረ እንነጋገር፣ አንድ መላ እንዘይድ ጎበዝ ሲሉ የህግ ባለሙያውና የቀድሞ የተቃዋሚ ፖለቲካ ፓርቲ አመራር የነበሩት አቶ መሐመድ አሊ መሐመድ ስጋታቸውን ገልጸዋል። የአገሪቱ ዋና ዋና መገናኛ ብዙሃን ትላንት ምሽት ከ130 በላይ ንጹሃን የተጨፈጨፉበትን ጥቃት በተመለከተ የኦሮሚያ ክልል ነዋሪዎች ላይ ያነጣጠረ ጥቃት ተፈጸመ ብሎ ከሰጠው መግለጫ ውጪ አንድም ዘገባ አላቀረቡም። የአማራ ክልል መገናኛ ብዙሃን ጥቃቱን አስመልክቶ ዘገባ የሰራ ቢሆንም ዋና ዋናዎቹ መገናኛ ብዙሃን ትኩረታቸው ሌላ ነበር። ይህ ህብር ሬዲዮ የወቅታዊ መረጃ ምንጭ ነው። ቤተሰቦቿ ከኢትዮጵያ ወደ አሜሪካው ኦቶዋ ግዛት ሶልት ሌክ ሲቲ እንደ ፈረንጆቹ አቆጣጠር በ2015 የተሰደዱት ለወላጆቿ ብቸኛ ልጅ የሆነችው ሮያ ከድር ወላጆቿም የልደት በዓሏን ለማክበር እንደ ማንኛውም ቤተሰብ ዕለቱን መናፈቃቸው አልቀረም። ይሁን እንጂ ሮያ እንደ ፈረንጆቹ አቆጣጠር በ2018 ኤሮፓ አቆጣጠር የሶስተኛ ዓመት የልደት በዓሏን ለማክበር እንደርሷ ቤተሰቦችም ሁሉ ከኢራቅና ከሶሪያን በመጡ ሕፃናት ተከባም በዝግጅት ላይ ሳለች ያኔው የ30 ዓመቱ ቲሚኒ ኪነር ያለ አንዳች ጸብና ግጭትም ትልቅ ቢላ ይዞ እነ ሮያ ከተሰባሰቡበት የልደት ክብረ በዓል ስፍራም በመገኘት ባገኘው ላይ ጥቃት ማድረሱን ይጀምራል። በጥቃቱም በቤተሰቦቿ ዘንድም የአይናችን ብሌን ንግስታችን የሚል ቁልምጫ ስያሜ ይሰጣት የነበረችው ሮያ ጉዳት ደርሶባት ከሁለት ቀናትም ስቃይ በኋላ የዚህ ዓለም ደስታዋን ሳታጣጥም እንደ ጧት ጮራ ብቅ ብላ መጥፋቷን ቤተሰቦቿ ዛሬ ድረስ በምሬትም በተሰበረ ልባቸው ይናገራሉ። በዕለቱ ለልደቱ በዓሉ ከተሰባሰቡ ሕፃናት መካከል 5ቱ ሕፃናትና የልጆቻቸውን ደስታም ለማክበርና ለመቋደስ ከመጡ ታዳሚዎች መካከል ጥቃቱም ከደረሰባቸው ሕፃናትን ለመከላከል የሞከሩም 3 ታዋቂዎችም ጥቃት እንደደረሰባቸው በወቅቱ መዘገባችን አይዘነጋም። ከጥቃቱ ጋር በተያያዘ በትላንትናው ዕለት በዋለው የፍርድ ቤት ችሎትን ተጠርጣሪው ቴሜኒ ከቀረቡበት 12 የተለያዩ ክሶች መካከል የሰው ሕይወትም በማጥፋትና የአንደኛ ደረጃም ጥፋተኛ መሆኑን በማመን በመጪው መስከረም ወር ዳኞቹንና የሟች ቤተሰቦችን በአካል ፊት ለፊትም ከመጋፈጥም ከወዲሁ በመጪው ሰኔ 2021 ኤሮፓ አቆጣጠር የሚጠብቀውን ፍርድ ቤትን ውሳኔ ይጠባበቃልም ተብሏል። ሕይወቷ ከተቀጠፈው ከሮያም በተጨማሪ ዕድሜያቸው በጊዜው ከ4 እስከ 12 ዓመት በሆኑ ሕፃናት ላይ የአካላዊና የስነ ልቦናዊ ቁስለትም የጣለው አንዲትም ሴት ላይ 15 ጊዜያት በመውጋትም ጨምሮ በወላጆቻቸውና በማህበረሰቡ ዘንድ እንደዚሁ ጠባሳና ሽብር ያሰራጨው ተጠርጣሪው ኪነር በወቅቱ ስለቀረበለት ክስም ክብደት ሲጠየቅም በቴናሲ ግዛት ውስጥ ህገወጥ የጦር መሳሪያ በመያዝ እንደዚሁም ከአደንዛዥ እጽ ጋር ክስ የቀረበበት የጎዳና ተዳዳሪው ሆምለሱ ቲሜኒ ኪነር ስለቀረበብኝ ክስ ክብደትም ሆነ የተጎጂዎቹ ማንነትም በውል አላቅም፣ ራሴን ግን እከላከላለሁ ሲል ምላሽ ሰጥቶ ነበር። የአእምሮ
ችግር እንዳለበትም የተገመተውና የተለያዩ የፍርድ ቤት ቀጠሮችን መቅረቱ የተወሳው ተጠርጣሪው ግለሰብ እንደ ፈረንጆቹ አቆጣጠር በ2019 ፍርድ ለመቀበል ብቁ መሆኑን ፍርድ ቤቱ ያረጋገጠበት ሲሆን ከጉዳተኞች ቤተሰብ መካከል አንዱ የሆኑት አንማር ላቲፋ ግለሰቡ ጥፋተኛ መሆኑን አመነም አላመነም የዚህ ዓለም ተስፋቸውን ላጨለመባቸው ሕፃናት፣ ልባቸው ለተሰበረባቸው ቤተሰቦችም ችግርን ሸሽተው መከራን ለተቀበሉ ወላጆች ሲባል የሞት ቅጣትም ሊበየንበት ይገባል ሲሉም በጽሁፍ ለፍርድ ቤቱ አቤት ማለታቸው ተስተውሏል። በኢትዮጵያ የኮሮና ጉዳይ አሳሳቢ ደረጃ መድረሱንና ህብረተሰቡ ከፍተኛ ጥንቃቄ እንዲያደርግ ዛሬም ጥሪ ቀረበ። አንድ ምክትል ዳይሬክተር በኮሮና ሳቢያ ህይወታቸው አለፈ። የኮሮና ወረርሽኝ ስርጭት አሳሳቢ ደረጃ ላይ በመሆኑ የአፍና አፍንጫ መሸፈኛ ሳያደርጉ ሰዎች በሚበዙበት ቦታ በቂ አየር ዝውውር በሌለበት ርቀቱን መጠበቅ በማይችሉበት ሁኔታ አስገዳጅ ካልሆነ በስተቀር እንዳይገኙ ሲል የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዛሬ ጥሪውን አቅርበዋል። በኢትዮጵያ ባለፉት 24 ሰዓታት ውስጥ በተደረገ የላቦራቶሪ ምርመራ ብቻ 8296 የኮሮና ወረርሽኝ ምርመራ ከተደረገላቸው ውስጥ 1976 ሰዎች የኮሮና ቫይረስ እንደተገኘባቸውና በአጠቃላይ እስካሁን በቫይረሱ የተያዙ ሰዎች ቁጥር 204000 በላይ የደረሰ ሲሆን በሌላ በኩል 1435 ሰዎች ከበሽታው ቢያገግሙም በአጠቃላይ እስካሁን ድረስ 156256 ሰዎች ከበሽታው አገግመዋል። በ24 ሰዓት ውስጥ 16 ሰዎች በመንግስት መረጃ መሰረት ብቻ ህይወታቸው አልፏል። ይህ በእንዲህ እንዳለ የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን ምክትል ዳይሬክተር የነበሩት ዶክተር ሃይረዲን ረዲ አገራቸውና ህዝባቸውን በማገልገል ላይ ያሉ በኮሮና ወረርሽኝ ምክንያት ህይወታቸው አልፏል ሲል የጤና ሚኒስቴር ገልጿል። ዶክተር ሃይረዲን ረዲ እስካሁን ድረስ ከመንግስት ከፍተኛ ባለስልጣናት መካከል በይፋ በኮሮና ወረርሽኝ ሳቢያ ህይወታቸው ያለፈው የመጀመሪያው ሰው ናቸው። ኢትዮጵያ አስቀድሞ ካስገባችው 2 ሚሊዮን የኮሮና ወረርሽኝ ክትባት በተጨማሪ በትላንትናው ዕለት 300,000 ክትባት በእርዳታ ማግኘቷ መገለጹ ይታወሳል። ይህ ህብር ሬዲዮ ወቅታዊ መረጃ ምንጭ ነው። ዓለም አቀፉ የስደተኞች ተመላሽ ድርጅት በእንግሊዝኛው ምህጻረ ቃል IOM በርካታ ኢትዮጵያንና የመሰል አገራት ስደተኞች ህይወታቸውን ከሞትና ከሰቆቃ እየታደገ መሆኑን ገለጸ። በኢትዮጵያም፣ በሶማሊያም፣ በሱዳን፣ በጅቡቲ፣ በደቡብ ሱዳንና መሰል አገራት በመልካም አስተዳደር እጦት በርስ በርስ ጦርነትና መሰል ችግሮች ሳቢያም አገራቸውን ጥለው ለተሻለ ህይወት ወደ ምዕራብ አውሮፓም ለማቅናት ወጥነው እንደ ሊቢያ በመሳሰሉ አገራት ውስጥ ለብርቱ እስራትና እንግልት የተጋለጡ ከ6300 የሚጠጉ ወንዶች፣ ሴቶችና ህጻናትን ወደ መጡበት አገራቸው በፈቃደኝነት መመለሱን ዓለም አቀፉ የስደተኞች ተመላሽ ተቋም IOM ገልጿል። ተቋሙ ከአውሮፓ ህብረት ጋር በመጣመር የዛሬ 4 ዓመት የጀመረው የእርዳታ እንቅስቃሴን በተመለከተ በትላንትናው ዕለት ባወጣው መግለጫው ከኢትዮጵያን ጨምሮ ከ12000 በላይ የአፍሪካ ቀንድ ስደተኞችን በተለያዩ መልክ እገዛ እንደሚያገኙ የገለጸ ሲሆን የድርጅቱ የአፍሪካ ቀንድና የምስራቅ አፍሪካ ኃላፊ የሆኑት መሐመድ አብዲ ከዲር በርካታ ባለድርሻ ወገኖችና ተባባሪዎች በመሆን የበርካታ ወገኖቻችን ህይወትን እንዲቀጥል አድርገናል በማለትም በአካባቢው ያለውን እጅግ አደገኛና መጠነ ሰፊ የስደተኞች ፍልሰትን እንቅስቃሴን አክለው ገልጸዋል። እንደ ስደተኛ ተቋሙ IOM መግለጫም ይህ አደገኛ የሆነው የስደት ጉዞ ውስጥ ባለፈው 2020 ኤሮፓ አቆጣጠር ህልማቸውን እውን ያላደረጉ ከ58 በላይ ስደተኞች በመንገድ ላይ ሳሉ መሞታቸውን አውስቷል። ህገወጥ የሰዎች አሸጋጋሪዎችም ስደተኞችን ወደ ሊቢያና ወደ አውሮፓ እናሸጋግራቸዋለን በሚል ተስፋ በማማለል በመጀመሪያ ወደ 3000 የአሜሪካን ዶላር እንደሚጠይቋቸው፣ ይሁን እንጂ ሊቢያ ላይ ተጨማሪ $4000 ካልተከፈላቸው ለእስራትም እንደሚዳርጓቸው IOM ከስደተኞች ገጠመኝ ባገኘሁት መረጃ በማለትም አሳዛኙን የስደተኞች ውጣ ውረድን ገልጾታል። የጎሳና ሃይማኖት አክራሪዎችን በቁርጠኝነት መጋፈጥ አለብን ሲሉ የሶማሌ ክልል ፕሬዝዳንት ገለጹ። ትላንት ስፖርቱን አስመልክቶ የተለያዩ መግለጫዎችን ሲሰጡ የነበሩ ጠቅላይ ሚኒስትሩን ጨምሮ ብዙዎቹ ባለስልጣኖች ስለ ዘር ጭፍጨፋው ያሉት ነገር የለም። በኦሮሚያ ክልል ትላንት ምሽት በምዕራብ ወለጋ ዞን ባቦ ገምቤል ወረዳ ቦኔ ቀበሌ በንጹሃን አማራ ብሔር ተወላጆች ላይ የተፈጸመውን ጭፍጨፋ የሶማሌ ክልል ፕሬዝዳንት አቶ ሙስጠፌ መሐመድ ተቃውሞ የጎሳና የሃይማኖት አክራሪዎችን በቁርጠኝነት መጋፈጥ አለብን ብለዋል። በጸረ ናዚ ጸሐፊነቱ የሚታወቀው ጆሴፍ ሮዝ በትውልድ ሀረጉ ውስጥ የፖላንድና የጣሊያን ዝርያ ቢኖርም ራሱን ግን እንደ ፖላንዳዊ ወይም ጣሊያናዊ አድርጎ ለማሰብ ፈቃደኛ እንዳልነበር የጠቀሱት ሙስጠፌ መሐመድ እንደ ጆሴፍ አባባል የእውነተኛ መልካምና የተከበረ ሰው ብቸኛ ምልክት ከብሔርተኝነት በላይ የሆነ ሰው መሆን ነው። በእርግጥ ማንነት ወይም አይደንቲቲ ዋናው የመደራጃ መርህ በሆነበት የፖለቲካ አሰራር ውስጥ ይህ የጆሴፍ ብያኔ ተጨባጭ ላይሆን ይችላል ሲሉ ጠቅሰዋል። ነገር ግን ሮበርት ካምፕን የማርኮ ፖሎ ዓለም ምልሻ በሚለው መጽሐፍ ውስጥ በአጽንኦት እንደሚጠቀሰው 21ኛውን ክፍለ ዘመን ስድነትና ህዝበኛ አመጻ ከመበየን ለመታደግ የምንፈልግ ከሆነ ቢያንስ በእኛ ሁኔታ ጭፍን ፍረጃን፣ አለመቻቻልን፣
መገንጠልን፣ ጥላቻን እንደ ነጻነት ትግል ርዕዮት ወይም የፖለቲካ ፍልስፍና የሚጠቀሙ የጎሳና የሃይማኖት አክራሪዎች በቁርጠኝነት መጋፈጥ አለብን ሲሉ የተፈጸመውን ጭፍጨፋ ተቃውሟል። ያለበለዚያ የመንደር ፋሺስቶች በየቦታው ይነክሳሉ ሲሉ ሙስጠፌ ኡመር መሐመድ በሶማሊኛ ቋንቋ የጻፉትን ስንታየው ጫን ያለው ተርጉሞ አቅርቦታል። የሶማሌ ክልል ፕሬዝዳንት አቶ ሙስጠፋ መሐመድ ቀደም ሲል የነበሩት የክልሉ ፕሬዝዳንት አብዲ ኢሌ ከህወሓት ሰዎች ጋር በማበር ተመሳሳይ ብሔር ተኮር ጥቃት በክልሉ ያደርጉ የነበረ ቢሆንም ስልጣን ላይ ከወጡ ጀምሮ ክልሉን በከፍተኛ ደረጃ በማረጋጋት ሁሉም ኢትዮጵያውያን በሰላም እንዲኖሩ ማድረጋቸው በተደጋጋሚ ሲያስመዘግናቸው ቆይቷል። ይህ በእንዲህ እንዳለ በትላንትናው ዕለት ኢትዮጵያ ለአፍሪካ ዋንጫ ማለፏን መሰረት በማድረግ የሀገሪቱ ፕሬዝዳንት ወይዘሮ ሳህለወርቅ ዘውዴን ጨምሮ ጠቅላይ ሚኒስትር አብይ አህመድ፣ ምክትል ጠቅላይ ሚኒስትር ደመቀ መኮንንና ሌሎችም ባለስልጣናት የአማራ ክልል ፕሬዝዳንትን ጨምሮ እንኳን ደስ ያላችሁ ሲሉ አስተያየት ሲሰጡ የነበረ ቢሆንም ዛሬ ከ130 በላይ ንጹሃን በኦሮሚያ ወለጋ ተጨፍጭፈው አድረው አንዳቸውም በማህበራዊ ሚዲያቸው ድርጊቱን አላወገዙም። የኦሮሚያ ክልል ባለስልጣናት ሰሞኑን በአጣዬ የተወሰደውን ጥቃት ተከትሎ ከአማራ ክልል ባለስልጣናት መግለጫ አጸፋ ምላሽ ማግኘታቸውም የሚያስታውሱ ወገኖች ምናልባት የትላንትና ምሽቱ ጥቃት ለተጨማሪ በቀል እርምጃና እርስ በርስ ጦርነት እንዲነሳ ላላቸው ፍላጎት የተጠቀሙበት ሊሆን ይችላል የሚል አስተያየታቸውን ሰጥተዋል። ብዙዎች አቶ ሽመልስ አብዲሳን ጨምሮ ጠቅላይ ሚኒስትር አብይ አህመድ አስተዳደር በዘር ማጥፋት ወንጀል እንዲጠየቁ በማህበራዊ ሚዲያ ጥያቄ ማቅረብ ጀምረዋል። ይህ ህብር ሬዲዮ ወቅታዊ መረጃ ምንጭ ነው። በብዙዎቹ የእግር ኳስ አፍቃሪዎች ዘንድ ከታዋቂው የስፔኑ የእግር ኳስም ተጫዋችና የግብ አዳኙ ሲዛር ፋብሪጋስ ጋር ያመሳስሉታል። ይሁን እንጂ አንገቱን ከእንግሊዙ የፕሪሚየር ሊግ ክለብ አርሴናል ውስጥ ካስገባ በኋላ በደረሰበት ጉዳት የተነሳም ብዙም አልተጫወተም። ትውልደ ኢትዮጵያዊው ጌዲዮን ዘላለም የሰሜን ሎንዶን ክለብ የሆነው የአርሴናል ዋነኛ መሐንዲስ የነበሩትም ፈረንሳዩ አሰልጣኝ አርሴኒ ዊንገር በተውሶ ወደ ስኮቲሽ ፕሪሚየር ሊግ ክለብ ሬንጀርስ ክለብ ቢልኩትም በትውልዱ ጀርመናዊ የአሜሪካም ዜግነት ያለው ጌዲዮን በሬንጀርስ ክለብ ቆይታው በ282 ጊዜ ተሳትፎ ክለቡ የስኮትላንድ ሻምፒዮና እንዲሆን መንገድ እንደጠረገም ተዘግቦለታል። አሰልጣኝ አርሴኒ ዊንገር እናት ክለባቸው ዘጋነርስ ወይም አርሴናልን ጥለው ወደ ፈረንሳይ መሄዳቸውን ተከትሎ በክለብ ውስጥም ብዙ ቦታም እና ትኩረት ያጣው የኮንትራት ጊዜውም የተገባደደው የ24 ዓመቱ ወጣት ጌዲዮን ወደ አሜሪካም ካንሳስ ሲቲ ክለብ በነጻም እንዲሸጋገር የተደረገ ሲሆን ይሁን እንጂ ሰኞና ሰኔ ሲገጣጠም እንደሚባለው ክለቡ ካንሳስ ሲቲ በአግባቡ ያልተጠቀመበት ጌዲዮን ለኒውዮርክ ሲቲ እንዲጫወትም ተፈቅዶለታል። ለቀጣዩ አንድ ዓመትም በኒውዮርክ ሲቲ እንዲጫወት የተፈራረመው ጌዲዮን በተመለከተም የኒውዮርክ ሲቲ አሰልጣኝ የሆኑት ሮኒ ዴላ ጌዲዮን ማለትም ሁለገብና ድንቅ የመሃል ተጫዋችም ልዩ ፈጠራን የተካነ በክለባችን ውስጥ የአንድ የመሃል መስመር ተጫዋችን መስፈርትን ያሟላ ተጫዋች ነው በማለትም ደስታቸውን ሰሞኑን ገልጸዋል። አሰልጣኝ ሮኒ በመቀጠልም ጌዲዮን ይህንን አዲስ ቦታውን ለመረከብ ጓጉቷል። እኛም ህልሙ እንዲሳካለት ማንነቱንም በውን እንዲያሳየን የበኩላችንን እገዛ እናደርግለታለን ብለዋል። የአሜሪካ ወጣት ብሔራዊ ቡድን ወክሎ ለሁለት የዓለም እግር ኳስ ውድድሮች የተሰለፈው ጌዲዮን ዘላለም በኒውዮርክ ሲቲ የሚኖረው ቆይታም በመጪው ታህሳስ 31 2021 ከመጠናቀቁ በፊትም ክለቡን ከፍ ለማድረግም የበኩሉን ጥረትም ያደርጋል ተብሎ ይጠበቃል። በትግራይ የተጣለው የሰዓት እላፊ በአንድ ሰዓት ተሻሻለ። የቦምብ ጥቃት የተጣለባቸው ከንቲባ ከስልጣን ራሳቸውን አገለሉ። በትግራይ አስቸኳይ ጊዜ አዋጅ የተሻሻለ ሲሆን የሰዓት እላፊና ገደብ የአዋጅ መተግበሪያ መመሪያ ተግባራዊ መሆን የጀመረ ሲሆን ኮማንድ ፖስቱ የሰዓት እላፊውን ከምሽቱ 1 ሰዓት ወደ ምሽቱ 2 ሰዓት ማሻሻሉን የጊዜያዊ አስተዳደሩ ባለስልጣን አስታውቀዋል። የኮማንድ ፖስቱ አባልና የጊዜያዊ አስተዳደር የፍትህ ቢሮ ኃላፊ የሆኑት አቶ አበራ ንጉሴ ለመገናኛ ብዙሃን እንደተገለጹት በአዋጁ የሰዓት እላፊ ማሻሻያና አስፈላጊነት እንዲሁም በአዋጅ መተግበሪያ መመሪያ ዙሪያ በሰጡት ማብራሪያ በክልሉ ያለው ሰላም እየተሻሻለ መምጣቱን ተከትሎ ኢኮኖሚያዊ እንቅስቃሴው ይበልጥ እንዲነቃቃ በአዋጁ የተደነገገው የሰዓት እላፊ ገደብ ማሻሻል እንዳስፈለገና ከምሽቱ 1 ሰዓት የነበረው ወደ 2 ሰዓት መራዘሙን ገልጸዋል። በተለይ የፋብሪካዎችና በግል ተቋማት የሚሰሩ ሰራተኞች ከስራ ባህሪያቸው አንጻር እስከ ምሽት የሚሰሩ ሰራተኞች ከግንዛቤ በማስገባት ከምሽቱ 1 ሰዓት የነበረው የሰዓት እላፊ ገደብ ወደ ምሽቱ 2 ሰዓት እንዲራዘም መሻሻሉን ጠቅሰው የመተግበሪያ መመሪያው ሳይወጣለት የቆየ በመሆኑ የወንጀል ድርጊቶች መፈጸምና ለሌሎች ጉድለቶች ምክንያት ሆኖ ቆይቷል ሲሉ ጠቅሰዋል። ይህ በእንዲህ እንዳለ ሰሞኑን ቦምብ የተወረወረበት የትግራይ ክልል ጊዜያዊ አስተዳደር የመቀሌ ከንቲባ አታክልቲ ኃይለስላሴ ራሱን ከስልጣን አግሏል። ሰሞኑን የህወሓት ርዝራዥ ደጋፊዎች ናቸው የተባሉት በተለይም በትግራይ የእንደርታ ተወላጆች ላይ በጊዜያዊ አስተዳደር ውስጥ ያላቸውን ተሳትፎ ለመቀነስ ያነጣጠረ የግድያ ሙከራ አድርገውበታል የሚል መረጃ ወጥቶ የነበረ ሲሆን
በመቀሌ ከተማ ምሳ ሰዓት ከንቲባው ምሳ በልተው ሲወጡ በተወረወረ ቦምብ ማርች 28 2021 ዓ.ም ለጥቂት ሲተርፉ እኛ ጉዳት ደርሶ እንደነበር ጠቅሰን መዘገባችን ይታወሳል። በተመሳሳይ በዛው መቀሌ በሌላ ቀበሌ በባጃጅ ቦምብ ጭነው ሲንቀሳቀሱ የነበሩ ግለሰቦች በህብረተሰቡ ጥቆማ በቁጥጥር ስር መዋላቸውን ጠቅሰን መዘገባችን ይታወቃል። ይህ ህብር ሬዲዮ ወቅታዊ መረጃ ምንጭ ነው። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። በድጋሚ እናመሰግናለን። ጤና ይስጥልን።